በቤተ ክርስቲያን ላይ ታላቅ ሪቫይቫል ያስነሳል። ታላቅ የሆነ ከባድ የሆነ ሪቫይቫል ያስነሳል። በቃ ሰው ሁሉ በመንፈስ ቅዱስ የሚነካበት ጊዜ ደርሷል። እንዴት እንደሆነ በማይታወቅ ሁኔታ አንዳንዱ አሜን ኢየሱስ ጌታ አላባዶስ ቴሌቪዥን በጣም ብዙ ሰዎች እኔ ከየት እንደሚነሳ በጌታ ከሆኑ ከጴንጤ ቸርች ይሁን ከኦርቶዶክስ ቸርች ይሁን ከሙስሊም ቸርች ይሁን አላውቅም፣ ግን በምድሪቷ ላይ ከባድ ሪቫይቫል ይነሳል። ኢየሱስ ጌታ ድንገታዊ በቃ ብርሃን የሚወጣበት ከባድ ክብር የሚገለጥበት ጊዜ እግዚአብሔር አምጥቷል። ጌታ በእውነት በቃ በጣም በተለያዩ ራእዮች እያየው ነበርና እግዚአብሔር በቃ በሚገርም ሁኔታ የብዙ ሰዎች አይን እየተከፈተ በመንፈሳዊም በስጋይም እየተከፈተ አሜን ኢየሱስ ጌታ ነው። ያው በነገራችን ላይ ከዚህ ታላላቅ ሪቫይቫሎች በምድሪቷ ላይ ሆነዋል። እውነቴን ነው እስከ ዛሬም ሆነዋል። አሁን ግን የሚመጣ ሪቫይቫል አለ። ይሄ የሚመጣው ሪቫይቫል ለመጨረሻው ዘመን መዘጋጃ ሪቫይቫል፣ ታላቅ ሪቫይቫል እውነቴን ነው ብላችሁ እና ይሄ እንትና ምናምን ማትሉት የእግዚአብሔር ክብር ብቻ የሚገለጥበት እግዚአብሔር በኃይል በምድሪቷ ላይ የሚታይበት በቃ ምድሪቷን በክብር ሁሉ የሚሞላበት ያ ብቻ አይደለም። ይኸውልህ በነገራችን ላይ ሪቫይቫል የመንፈስ ቅዱስ ንቅናቄ የመንፈስ ቅዱስ እንቅስቃሴ ሲመጣ ይኸውልህ ያልተጠበቀው በቃ ነገሮች ነው የሚሆኑት። እንዴት እንደሆነ ታውቃለህ? ያው ዘረኝነት ምናምን የሚያስጨንቅ ምናምን እርግፍ ነው። ልክ ይሁን እንደ ቅጠል ነው የሚረግፈው። ይኸውላችሁ በአይ ቲንክ በ19 እንደዚህ 03 ምናምን ላይ በፈረንጆች በፊት አሜሪካ ውስጥ በጣም ትልቅ የጥቁሮችና የነጮች ቸርች እንደዚህ አንድ ላይ እንዲተሰብስበው መቀመጥ አይቻልም። እና በጣም ዘረኝነት የነገሰበት ዘመን ነበር። ዘረኝነት አለና ነጮች ለብቻ ነው ቸርች ያላቸው እና ጥቁሮች ነጮች ቸርች መግባት በፍጹም አይችሉም። በፍጹም ጥቁሮች ነጮች ቸርች በፍጹም መግባት አይችሉም። በማንም አይገባም። ብትገባም ራሱ አያስገቡም። ልክ አሁንም እኮ በነገራችን ላይ አንዳንድ ሳውዝ አፍሪካ አካባቢ ላይ እኮ ቸርች ላይ ሳይሆን ውጭ ላይ ዓለም ላይ ምናምን አለ። እውነቴን ነው ብላችሁ አንዳንድ ሳውዝ አፍሪካ ምግብ ቤቶች፣ መጠጥ ቤቶች ብትሄድ ጥቁሮች ማይገቡበት ቤት አለ። እዛ ብትገባ ያስወጣል። ኖ በፍጹም ትባላል። እና እንደዚህ አይነት ልዩነቶች በፊት ደግሞ በ1900 አካባቢ ላይ አሜሪካ ውስጥ በጣም ከፍ ያለበት የነገሰበት ዘመን ነበር። እና በዛ ዘመን ላይ አንድ ከባድ ሪቫይቫል ተነሳ። ይሄ ከባድ ሪቫይቫል የአዙዛ ስትሪት ሪቫይቫል ይባላል። እና በዛ በአዙዛ ስትሪት ሪቫይቫል ላይ የሚገርማችሁ እግዚአብሔር የመረጠው ዋና መሪ አድርጎ የመረጠው ጥቁር ነው። እግዚአብሔር እንዴት መቼ ማን እንደሚመርጥ አታውቅም። አንተ እዚህ ጋር እየጠበቅከው በዚህ ጋር ሸጉዶ ሌላ ነገር ተመርጧል። ኢየሱስ ጌታ እና ብዙ ሰዎች ሲጠብቁ እና ይሄ ሰውዬ አዙዛ ስትሪት የአዙዛ ስትሪት ሪቫይቫል መሪ ነበር። እና አዙዛ ስትሪት ላይ ሪቫይቫል የተነሳው ሪቫይቫል ሰዎቹ በቃ ቸርች ውስጥ ነገር አይደለም፣ ይሄ ቤት ውስጥ ነገር የጀመሩት ሪቫይቫል ትልቅ የቸርች ሆነ። ያ ብቻ አይደለም፣ እነሱ ቤት ውስጥ እንደዚህ እየጸለዩ ሪል የሚታይ እሳት ጣሪያ ላይ ምናምን ይነዳል። እና ልክ እዛ ቦታ ላይ ሰዎች ሲመጡ ፈውስ ስላችሁ ይሄውን የዚህ እኛ ሀገር እንዳለው የውስጥ ደዌ አይደለም። ይሄ ጨጓራዬን አመመኝ፣ ኩላሊቴን አመመኝ፣ ተሻንክ ልቤን እዚህ ጋር ወጋኝ፣ ስኳር ምናምን አይደለም። እንደዚህ ሊትራሊ እንደዚህ እንትን ያለ የተቆረጠ እጅ የሚበቅልበት አሜን ኢየሱስ ጌታ በቃ ማለት የሌለ እግር የሚመጣበት ልክ እንደዚህ አይነት ሪቫይቫል አሜሪካ ውስጥ ተነሳ። እና ይሄ ሰውዬ ሲናገር ዊሊያም ጄ ሴሙር ሲናገር በቃ እግዚአብሔርን በቃ ይፈልጋል፣ ይጠማል ይፈልጋል። እና ሲናገር በር ላይ ከሩቅ ቆሞ ያው መግባት አይችልም፣ ወደ ነጮች ቸርች መግባት አይችልምና ከሩቅ ሆኖ ነው የሚከታተለው። እና በበር ቀዳዳ እያያቸው መግባት ስለማይችል ይሄ ዊሊያም ጄ ሴሙር የሚባል ሰውዬ ከሩቅ ሆኖ ነው የሚከታተለው። ፕሮግራሙን እኮ የሚከታተለው ቸርች መግባት ፈልጎ አይችልም። እና እንደዚህ ያልኩኝ ያለ አንድ ቀን እግዚአብሔር ወይ ቤትህ እንዳልገባ ከለከሉኝ እኮ እያልኩ በጣም አለቀስኳል። ቤትህ እንዳልገባ ከለከልኩ ምን ይሻለኛል ብዬ አለቀስኳል። እና ከዛ ልክ እንደዚህ የሚል ድምፅ መጣ። እግዚአብሔር እንደዚህ ያለኝ ይላል ዊሊያም ጄ ሴሙር ሲናገር፣ ልጅ ያለ አንተም ብቻ እኮ አይደለም እኔንም ከልክለውኛል፣ እኔንም አላስገቡኝም፣ እኔም መግባት አልቻልኩም። ዊሊያም ጄ ሴሙር ይላል እኔም መግባት አልቻልኩም፣ እኔም ቤት ልግባ፣ አንተም ብቻ ሳይሆን እኔንም ከልክለውኛል። ኢየሱስ ጌታ። አንዳንዴ እግዚአብሔር ያለ የሚመስል ቦታ በነገራችን ላይ የለም። እውነቴን ነው የምነግርህ። ይሄ ቡድተኝነት፣ ይሄ ዘረኝነት ምናምን የተሰባስበ ምናምን ቁጭ ባልክበት እግዚአብሔር መንፈስ ቅዱስ ሊገለጥ አይችልም። እግዚአብሔር እኔ ራሱ እንዴት ልግባ አለኝ ይላል ዊሊያም ጄ ሴሙር ሲናገር። የሚገርማችሁ ራሱ ላይ የሚገርም ክብር መጣበት። ከዛስ ቸርቹ ይላል የጥቁሮችና የነጮች ቸርች ሆነ ይላል። አሁን በእኛ ዘመን ላይገባን ይችላል፣ ምንም አንደርስታንድ ላይረገን ይችላል። በዛ ዘመን ግን ላሉ ሰዎች በጣም ግራም ያጋባል።
እንደ ትልቅ ታሪክ ነው የሚመዘገበው። ነጮችና ጥቁሮች አንድ ቤተክርስቲያን አመለኩ ተብሎ ማለት ነው። ምን ልፈልግ መሰላችሁ? የመንፈስ ቅዱስ እንቅስቃሴ የመንፈስ ቅዱስ ሪቫይቫል ሲመጣ ያልተጠበቀው በቃ ነገር ነው። ይሄ የሆነ የገመትከው ምናምን ይፈርስና አሜን ጌታ በቤተ ክርስቲያን ውስጥ ያለ ዘረኝነት የምናምን ጥል ሽኩቻ አሁን በዛሬ ዘመን እዩት እስቲ ሁሉም በራሱ ነው የሚሮጠው በራስ የሚሮጥ በዚህ መንፈስ ቅዱስ ግን ይሄን ቤት ነገሮች ሁሉ ያጠራል። ይሄ ቤት እንዴት ያጠራል? አሜን ጌታ የመንፈስ ቅዱስ እንቅስቃሴ ሪቫይቫል በኃይል ይነሳል። እንዴት እንደሆነ በማይታወቅ ሁኔታ ሁሉም በአንድነት የእግዚአብሔርን ክብር ሌት ተቀን ሳይቀር ያከብራል። ይሄ በኢትዮጵያ ምድር ላይ በኢየሱስ ስም ይሆናል። ይሄ በኢትዮጵያ ምድር ላይ ይሆናል። አሜን ኢየሱስ ያድናል። እንዴት እንደሆነ ሳይታወቅ ብዙ ሰዎች እየተመለሱ ብዙ ሰዎች በእግዚአብሔር ክብር እየተነኩ ብዙ ሰዎች እግዚአብሔርን ከፍ እያደረጉ ከባድ ግን ሪቫይቫል ይነሳል። እኔ የሪቫይቫሉ አካል መሆን በኢየሱስ ስም ፈልጋለሁ። ያንተን ግን አላቀ የሚፈልግ ሰው ካለ በኢየሱስ ስም እናገራለሁ። ከዚህ ሪቫይቫል ጋር በኢየሱስ ስም መነካካት ይሁንልህ። ብዙ ሰዎች አትፈልጉም መሰለኝ። አሜን ኢየሱስ ጌታ ነው። እግዚአብሔር ከዚህ መንፈስ ጋር ያገናኛቸው። ይሄ ራሱ ዊሊያም ጄ ሰሞር በነገራችን ላይ ይሄ የጥቁር ሪቫይቫሊስት ሲናገር በጣም በቃ ማለት እንዴት አይነት ተአምራቶች እንደተደረጉ መጽሐፍ ብታነቡ በጣም የሚገርማችሁ ሊትራሊ በቃ ማለት እንደዚህ ብርት ምናምን እንደዚህ የሚታይ ነገር ኢየሱስ ጌታ እና ይሄ ሰው እንደዚህ አለ። ይሄ ሪቫይቫል አለ በቃ በዓለማችን በጣም ትልቁ ሪቫይቫል ነው። በዘመኑ በነበሩ ታላቅ ሪቫይቫሎች ከተነሱት እግዚአብሔር ከፍ ብሎ በታየባቸው ሪቫይቫሎች አንዱ ነው አለ። ይሄ ሪቫይቫል አለ ምናልባት ከአሜሪካ ላይ ከትንሽ ጊዜ በኋላ ምን ይላል ያቆማላል፣ ያበቃላል። ድጋሚ ላይመጣ ይችላል፣ ሊመጣ ይችላል፣ ግን ቅርብ ጊዜ ውስጥ ያቆማላል። ይሄ ሪቫይቫል ግን አለ ከመቶ ምናምን ዓመት በኋላ ግን አፍሪካ ላይ ሲሄድ ያለው ከመቶ ምናምን ዓመት በኋላ ግን አፍሪካ ላይ ይሄድና ከባድ ሪቫይቫል ይነሳላል። ኢየሱስ ጌታ ነው። ያ ታይም ደግሞ አሁን ነው። አሁን ኦልሬዲ መቶ ምናምን ዓመት ሆኗል። ኢየሱስ ጌታ ነው። ያ ታይም አሁን ደርሷል። እኔ የሆነ ክብር ይሸተኛል። የሆነ መንፈስ ይሸተኛል። የሆነ የመንፈስ ቅዱስ እሳት ይሸተኛል። ኢየሱስ ጌታ ነው። የመንፈስ ቅዱስ እሳት ሲመጣ ሪቫይቫል መነሳሳት ሲመጣ አሜን ነው። ሰዎች በእግዚአብሔር ፍቅር ረሃብ ውስጥ ይገባሉ። አንዳንዱ አልቅሶ አያባራም። አንዳንዱ በመንፈስ ቅዱስ ውስጥ ሁሌ በቃ እንዲው መውጣት አይፈልግም። በቃል ውስጥ መነካት ይፈልጋል ሁሉ ጊዜ። በነገራችን ላይ ጌታ ኢየሱስ ልክ በሄደ ሰዓት አሜን ኢየሱስ ጌታ ወዲያው ተሰብስበው ጸልዩ። ከባድ ሪቫይቫል የተነሳው ትልቁ ሪቫይቫል የነ ጴጥሮስ ሪቫይቫል ኢየሱስ ጌታ ትልቁ ሪቫይቫል ያውም እንደዚህ እንደ ትንሽ ዓመት አይደለም የቀጠለው። አንዳንድ ሪቫይቫሎች የሆነ አጭር ጊዜ ነው የሚቆዩት። አሁን ለምሳሌ ወደ ዌልስ የምትባል ሀገር ላይ የሆነ ሪቫይቫል ተነስቶ ነበር በኢቫን ሮበርት የሚባል ሰውዬ። ይሄ እዚህ ሰውዬ ላይ የሚገርማችሁ ከተማዋ አገሪቷ ትንሽ ነች። ዌልስ የምትባል ከእንግሊዝ ጎን ያለች ሀገር ነች። እዚህ ከተማ ላይ ከባድ የመንፈስ ቅዱስ ሪቫይቫል ተነሳ። ግን የሚገርማችሁ የቆየው 3 ዓመት ብቻ ነው። 3 ዓመትም ዝም ብሎ የተባለ 2 ዓመት ከምናምን የቆየው። ግንስ በእነዚህ በ2 ዓመታት ውስጥ መንፈስ ቅዱስ ይኸው የከተማውን እንዳለ እንደውም መጽሐፉ ሲናገር ሰውየው ሲናገር እንደዚህ ይላል። ከተማው ላይ ፖሊሶች እንዳለ ስራ ፈቱ ይላል። ወንጀል የሚባል ነገር ጠፋ። ወንጀል የሚሰራ ጠፋ። እና ያ ብቻ እንዳይመስል መጠጥ ቤቶች አላል መጠጥ ቤቶች እንዳለ ተዘጉ ይላል። ይሄ ሪቫይቫል ሲነሳ እና ሁሉም በቃ ሳያስቡት ሁሉም በቃ ጠዋት ቸርች ናቸው፣ ማታ ቸርች ናቸው፣ ያለቅሳሉ፣ ይዘምራሉ፣ ይነካሉ፣ ሰዎች ይፈወሳሉ። እና ቁጭ ብለው ነው የሚከፈላቸው ይላል። ፖሊሶቹ ምንም ሳይሰሩ ምን ሳይሉ ቁጭ ብለው ይከፈላቸዋል ይላል። ኢየሱስ ጌታ ነው። አሜን ኢየሱስ ጌታ ነው። አሁን ይኸውልህ የምንሰማው ነገር ከባድ ጆሮ ጭው የሚያደርግ ነገር በቃ ማለት ይሄንን ዛሬ ሰምተህ ሳትጨርስ ከከሰዓት ሌላ ዜና ትሰማል። አሁን በዜና ላይ ተደራርቦ ሰው ራሱ ናላው ዞሮ ቁጭ ብሏል። ከብዷል ነገሩ። እግዚአብሔር እንደዚህ ብሎኛል። አሜን ኢየሱስ ጌታ። በምድሪቷ ላይ ከባባድ የመንፈስ ቅዱስ ኃይል ይገለጣል። አሁን የመንፈስ ቅዱስ እንቅስቃሴ ሊለቀቅ ከጫፍ ደርሷል። በጣም በቅርብ ጊዜ ምድሪቷ እንዴት እንደሆነ በማይታወቅ ሁኔታ ጥላቻን ሁሉ የሚያጠፋ አሜን ኢየሱስ ጌታ መንፈስ ቅዱስ በኃይል የሚገንበት ሳይታሰብ አንዱ ከአንዱ ህብረት የሚያደርግበት አንዱ ከአንዱ የሚፋቀርበት በኢየሱስ ስም የሪቫይቫል ጊዜ ደርሷል። የመንፈስ ቅዱስ ሪቫይቫል ጊዜ ደርሷል። ዛሬ እናገራለሁ በኢየሱስ ስም ይህንን ሪቫይቫል ጋር በኢየሱስ ስም መነካካት ይሁንላችሁ። ዛሬ መልእክቴ ከመንፈሳዊ ዓለም ጋር ኮኔክት እንድታደርጉ ነው ፈልገው። ኢየሱስ ጌታ ከዚህ መንፈስ ጋር እንድትነካኩ እናንተ ባትነካኩ ልጆቻችሁ፣ እናንተ ባትነካኩ ቤተሰቦቻችሁ በኢየሱስ ስም መነካካት ይሁንላችሁ።
አሜን። ምድሪቷን ያስጨነቀ ነገር በኢየሱስ ስም ይገልበጥ። ቤታችሁን ያስጨነቀ ነገር ለአንድ ሰው ብርሃን መጥቷል። ለአንድ ሰው ብርሃን መጥቷል። ለአንድ ሰው የእግዚአብሔር ክብር ተገልጧል። የእግዚአብሔር ኃይል ተገልጧል። አየነ ጴጥሮስ ይኸውልህ እንደ ቀልድ ሲናገሩ የመጣው የመንፈስ ቅዱስ ኃይል እንደ ቀልድ ሲናገሩ ትንሽ 3 ቃል ምናምን ሲናገር 3000 ሰው 5000 ሰው ጌታን የሚያስቀብል ክብር ነበር ይመጣ የነበረው። ኢየሱስ ያድናል። ይሄን ክብር የሚናፍቅ ትውልድ የለም። ይሄን ኃይል የሚናፍቅ ትውልድ የለም። ኢየሱስ ዝም ብሎ የሚነገርበት፣ ክብሩ የሚገለጥበት፣ ኃይሉ የሚገለጥበት፣ መንፈስ ቅዱስ ብቻውን የሚታይበት ኢየሱስ ያድናል። በቅርቡ አንድ ሪቫይቫል ተነስቶ ነበር። አዝበሪ ነው ምናምን የሚባል ሀገር አዝበሪ አይ ቲንክ ካልተሳሳትኩ አዝበሪ ይመስለኛልና እዛ ዩኒቨርሲቲ ውስጥ ነው። ይሄ ከባድ የሚገርማችሁ ከ20 ምናምን ቀን በላይ ከቸርች ሳይወጡ ዝም ብሎ ይዘምራሉ ሰዎቹ እያለቀሱ። ምን እንደተፈጠረ በተነግረው አያውቅም። የሚያዋራህም የለ። ይሄ በያ ቅርብ ጊዜ እኮ ነው። ያው ከ2 ዓመት ነው ከ1 ዓመት በፊት እኮ ሰው ሁሉ ያነባል፣ ሰው ሁሉ ያለቅሳል። ጌታ ሆይ እያለ ጌታ ሆይ እያለ። በነገራችን ላይ ሪቫይቫል ሲመጣ ራስን እንድታይ ነው የሚያደርግ። ራስን በቃ ማለት እንደ ቆሸሽ ኃጢአተኛ እንደሆንክ መንጻት በቃ እንደምትፈልግ የእግዚአብሔርን ክብር ይታያል። የእግዚአብሔር ንጹህነት ይታያል። የእግዚአብሔር ንጻት ይታያል። የእግዚአብሔር ክሊሪን በቃ ክሊር በቃ ንጹህ መሆኑ ይታያል። እና ያንተ መቆሸሽ ነው የሚገባ እና ጌታ ሆይ እያሉ በቃ በንሳ ምድሪቷን አስብ እያሉ አሜሪካን አስብ ምድሪቷን አስብ እያሉ እያለቀሱ ምን እንደተፈጠረ ግን አያውቁም። የመንፈስ ቅዱስ እሳት ነክቷቸው ኢሳይያስ ልክ በምዕራፍ 6 ላይ ሲናገር ኦዚያን በሞተበት በዚያን ዓመት ይላል እግዚአብሔርን ከፍ ባለ ተራራ አየሁት ይልና መቅደሱን ልብሱን ሞልቶ ነበር ይልና ኢሳይያስ እንደዚህ ይላል እኔም ይላል ከንፈሮቻቸው በረከሱ መሃል መቆሜ በዛ ሕዝብ መሃል መቆሜ አሜን። ኢየሱስ ጌታ ለካስ ያለውበት ቦታ ሁሉ ተሰማኛል። ያለውበት ሰፈር ሁሉ መቆሸሹ ተሰማኝ። ለምን? የእግዚአብሔርን ክብር አይቷል። የእግዚአብሔርን ንጽህና አይቷል። የእግዚአብሔርን ከባድ የሆነ ቅድስና አይቷል። ሳይነካ ነው ይቅር በለኝ ጌታ የምትሉ ኢንካውንተር ያደረጋችሁ ሰዎች እርግጠኛ ነኝ ይሄን አንደርስታንድ ታደርጉኛላችሁ። ሳይነካ ገና አይተው ነው ጌታ ሆይ የምትለው። ጌታ ሆይ ምድሪቷን አትምርም የምትለው። እግዚአብሔር የምሕረት ዘመን እንዲያመጣ በኢየሱስም ጸልያለሁ። እግዚአብሔር የምሕረትን ዘመን ሁሉም ሰው ወደ እግዚአብሔር ምሕረት የሚሮጥበትን ኃይል ዛሬ በጌታ በኢየሱስ ስም እናገራለሁ። የመንፈስ ቅዱስ እሳት በኢየሱስ ስም ያገኛል። የመንፈስ ቅዱስ ሪቫይቫል ሲመጣ አንዳ ጸልየ አታቆም፣ ዘምረ አታቆም፣ ቃሉን ብለ አታቆም፣ ንስሐ ብለ አታቆም። እነዚህ የሪቫይቫል ምልክቶች ናቸው። ኢየሱስ ጌታ ነው። እኔ ይሄንን ነገር በፊት ስሰማ ሳነብ ምን ስል እውነቴን ነው የምላችሁ በቃ ጸጉሬ ሁሉ በቃ እንትን በቃ የእጄ ጸጉሩ ላይ ቆም ነበር። ወይኔ ጌታ ሆይ መቼ ነው ኢትዮጵያ ላይ የሚሆነው? እኔ አላቅም፣ ግን የሆነ በቃ ማለት በዘመኔ ትልቅ የሆነ ከባድ እሳት ሪቫይቫል ያየሁት አገልግሎት አይ ቲንክ በእነ ዓለምነህ ጀንበሩ ዘመን በቃ አስደናቂ ፋየር የተገለጠበት ዘመን ነው። እኔ ሳስታውስ ከልጅነቴና በእነ ቄስ በሊና ዘመን በጣም በቃ አሜዚንግ ክብር ነበር። እኛ ልጆች እያለን ገና መካነ ኢየሱስ ገና እዛ ስንገባ ገና ከታክሲ ሲወርድ ነበር እነ ቄስ በሊና ሲያገለግሉ። ገና ከዛ አጋንንት እየተንደፋደፈ አስፋልት ላይ የሚመጣው እነ ዓለምነህ ጀንበሩ እዚህ መድረክ ላይ ሲያገለግሉ ነግራቸዋለሁ ባለፈው። እንዲህ ተሻግሮ ያለ ትልቅ የገበያ መሃል ነው ሁሉም አጋንንት እየወደቀ እየተያዙ የሚመጣው። ሩቅ እኮ ነው ተሻግሮ አስፋልት ተሻግሮ ያለ ጉንድሽ ሜዳም ይባላል። እኛ እዚህ ልጅ ወለን በቃ ያለ እና ተሻግሮ ያለ አስፋልት ላይ በጣም ብዙ ሰዎች አጋንንት እየወደቁ ይመጣሉ። ይህም ሪቫይቫል አልቆየም፣ ትንሽ ጊዜ ነው ቆየ። እግዚአብሔር ሰው ዓለምነህ ጀንበሩ ያው ወደ ጌታ ሄደ አምናለሁ። ግን በቅርቡ ግን የሆነ ከባድ ሪቫይቫል እንደሚመጣ የብዙ ሰው ታሪክ የሚቀየርበት የብዙ ሰዎች ነገር የሚቀየርበት እግዚአብሔር በምድሪቷ ላይ ከባድ ረሃብ ጥማት እንደሚያመጣ ግን እርግጠኛ ነኝ። ከባድ የሆነ ክብር እንደሚያመጣ ግን እርግጠኛ ነኝ። ዝግጁ ለሆነ ሰው ዛሬ ጸልያለሁ። የመንፈስ ቅዱስን እሳት የሚራብ ሰው አለ? አሜን። ኢየሱስ ጌታ ነው። እግዚአብሔር ሪቫይቫል የመንፈስ ቅዱስ እሳት ሊመጣ የሚችለው የእግዚአብሔርን ነገር በመጠማት አይደለም። በነገራችን ላይ የእግዚአብሔርን እጅ በመጠማት አይደለም፣ የእግዚአብሔርን ነገር በመጠማት አይደለም። ራሱን እግዚአብሔርን በመጠማት ውስጥ ነው ያለው። ራሱ እግዚአብሔርን ይርባል ሳትፈልግ። እጁ አይደለም እኮ የእግዚአብሔር ነገር የሆነ የሚሰጥህ ምናምን ነገር እኮ አይደለም። ራሱ ይርባል። በቃ ራሱ ልክ ሙሴን አይተዋል አይደል? ማያደርገው ነገር የለም። እንደ ቀልድ እንደዚህ ሰው በቃ ማለት ባህር ይሰነጥቃል። እሱ እዚህ ጋር ሲመጣ ምናምን ኪሎ ሜትር የሆነ ነገር ታምራት ይፈጠራል። በበትር ምድሪቷ ሲመጣ ታምራት ይሆናል። ምድሪቷ ላይ የሆነ ጓጉንቻር ይፈቅላል። በቃ ማለት የሆነ እባብ ምናምን ብዙ ታምራት። ሙሴ ግን እንደዚህ አለ፣ እግዚአብሔር ክብርህን አሳየኝ።
ክብር ነው የሚርበኛል። አሁን ምልክት አይደለም አለ። አሁን ትንቢት አለ ፈውስ አይደለም አለ። አሁን እኔ የራበኝ ክብር ነው፣ ፊትህን ማየት እፈልጋለሁ አለ። ይሄ ክብር ናፍቆኛል አለ። ኢየሱስ ጌታ ነው። እግዚአብሔርም ግን አልጨከነበትም። ፊቴን አይቶ ማንም አይቆምም አለ። አሜን። ኢየሱስ ጌታ ነው። ግን የሚገርማችሁ ዘመን ቆጥሮ ሙሴ ልክ ጌታ ኢየሱስ ወደ ተራራ እንደወሰዳቸው ሶስቱን መርጦ እንደወሰዳቸው ሙሴ መጣና ጌታ ኢየሱስን በክብር አየው። ኢየሱስ ጌታ ነው። የእግዚአብሔርን ክብር የሚጠሙ ሰዎች እግዚአብሔር ጊዜና ሰዓት አዘጋጅቶላቸዋል። የሆነ ታይም ላይ ክብሩ ነው ያሉ። ሙሴ ከዘመናት በፊት ክብርህን አሳየኝ ሲል የነበረው አሜን ነው። ልክ በቪዥን መጣና ከጌታ ኢየሱስ ጋር ማውራት ጀመረ። ይሄ ማለት የእግዚአብሔር ክብር ነው። መጽሐፍ ቅዱስ ሲናገር የእግዚአብሔር ክብር የሆነው ጌታ ኢየሱስ ይላል። አሜን። ኢየሱስ ጌታ ነው። የእግዚአብሔርን ክብር ተጠምተ ከሆነ ማየት ፈልገ ከሆነ እግዚአብሔር ፊት ለፊቱን ያሳያል። ክብሩን ተጠምተ ከሆነ ኃይሉን ተጠምተ ከሆነ ኢየሱስ ጌታ የሆነ የሚወር ስሜት ሲሰማ ከሆነ ራሱ የምትጠማው ከሆነ አሜን ነው። ኢየሱስ ጌታ ያለ መከልከል ወደዛ ክብር ውስጥ ትገባል። አረ ልናገር በጌታ በኢየሱስ ልናገር በጌታ በኢየሱስ የእግዚአብሔር ክብር ውስጥ መግባት ይላችሁ። የእግዚአብሔር ክብር ውስጥ መግባት ይላችሁ። የመንፈስ ቅዱስ እሳት መግባት ይላችሁ። ትላንትና እነ ፊልጶስ እኮ ወደ ሰማርያ ከተማ አሜን ነው። ጠንቋዮች ሁሉ መጽሐፍ ይቀዳሉ። ያላቸውን ሁሉ እያወጡ ይሰጣል። ምን እናድርገው? ምከሩን። ምን እናድርገው? እንጣል ወይ? ኢየሱስ ጌታ ነው። የት እናድርገው? ምንድነው? በቃ ማለት የሚሸጥ መጽሐፍ ያቃጥሉ ነበር ሳይነኩ። ለምን? የእግዚአብሔር ከባድ የሆነ የመንፈስ ቅዱስ ኃይል መጥቷል። ኢየሱስ ጌታ ነው። ሊቆጣጠሩት የማይችል እግዚአብሔር መንፈስ መጥቷል። ስለዚህ ይኸውልህ ጠንቋዮች ሁሉ መቆም አይችሉም። ምናልባት ይኸውልህ መገሰጹላ ውጣ ምናምን ላይልብህ ይችላል፣ ላይኖርብህ ይችላል። ዝም ብለህ እግዚአብሔር ክብር አንተ ጋር የሆነ ሰፈር ስትገባ አንተ ሳታስበው መራገፍ ይጀምራሉ። አንተ ሳታረቅ አማቶስ ቴሌቪዥን ድንገት ስትገባ መራገፍ ይጀምራል። ድንገት ስትገባ የሆነ መውደቅ ይጀምራል። ጨለማ ያስበው ሁሉ በኢየሱስ መገፈፍ ይጀምራል። አረ ዛሬ ጸልያለሁ በመንፈስ ቅዱስ እሳት የሚሞሉ ኃያላን ትውልዶች ይታዩኛል። የእግዚአብሔር ክብርን እየተጠሙ ብርሃንሽ መጥቷል ተነሽና አብሪ የሚባሉ የሚያበሩ ችቦን ያዙ። የምድሪቷን በረከት በኢየሱስም የሚለኩሱ ችቦን ይዘው ምድሪቷ ላይ የሚለኩሱ በኢየሱስም ከዚህ ሰፈር ይነሳሉ። ከዚህ ቤት ላይ ይነሳሉ። እስቲ እኔ እነሳለሁ። መንፈስ ቅዱስ በብዙ ሰዎች ቤት ላይ ታምራት ያደርጋል። መንፈስ ቅዱስ በብዙ ሰዎች ቤት ላይ ታምራት ያደርጋል። ያልተጠበቀ ክብር ሲገልጥ ያለው፣ ያልተጠበቀ ክንዱ ሲገለጥ ያለው፣ እጁ ሲገለጥ ያለው። እስቲ እኔ ቤት ነው በስቲ በኢየሱስ ስም ይገለጥበት፣ በኢየሱስ ስም ይገለጥበት። አሜን። ኢየሱስ ጌታ ነው። ከሆነ ዓመት በፊት ናይጄሪያ ሀገር ብትሄድ አሜን ነው። ከሆነ ሀገር በፊት ናይጄሪያ ብትሄድ በጣም በቃ ማለት ሙሉ ከህዝቡ የተወሰነ ፓርት ነው ፓጋን ምናምን ሙሉ ለሙሉ በጥንቆላ ያምን ነበር። ሙሉ በሙሉ እንዳለ ምድሪቷ እንዳለ የሚያምኑ ጠንቋዮች ብቻ ነበር። ጠንቋዮች ነበር ስራቸው ነው በቃ። እግዚአብሔር ምድሪቷን ወዲያው እንደፈወሰ አሁን ኢየሱስ ጌታ ነው። የናይጄሪያ ህዝብ ኦልሞስት ትንሽ ፐርሰንት ነው ሌላ ሃይማኖት ያለው። ሙሉ ለሙሉ ክርስቲያን ነው ማለት ይቻላል። ኦልሞስት ሙሉ ለሙሉ ከዓለም ሁለተኛ ወይ ሶስተኛ ናቸው በክርስቲያን ብዛት እንኳን። ኢየሱስ ጌታ ነው። ትላንትና እነ አፖስትል አዮ ባባሎላ ከባባድ ያለፉት ታምራት ጊዜ ነበር። በጣም የሚገርም ሪቫይቫሎች የተነሱበት የሚገርም ሪቫይቫሎች በቃ ማለት እንዲህ ፊት ለፊት ነበር ከጠንቋይ ጋር የሚነጋገሩት። ፊት ለፊት ነበር የሚነጋገሩት። ግን እግዚአብሔር ሁሉንም ገለባበጠን እንዴ። በነገራችን ላይ አሊ ዳንጎቴ የሚያውቀው ሰው ካለ አሊ ዳንጎቴ የሚያውቀው ሰው አለ? አሊ ዳንጎቴ ማለት ያው እዚህ ሻሙ የሲሚንቶ ፋብሪካው ባለቤት ናይጄሪያዊ ነው። ከናይጄሪያ አንደኛ ሀብታም፣ ከናይጄሪያ አይደለም ከአፍሪካ ሙሉ አንደኛ ሀብታም። እኛ ሀገር አላሙዲ ነው መሰለኝ አይደለ? ከአላሙዲ ራሱ በጣም ብዙ ጥፍ የሚበልጥ ሀብታም፣ አንደኛ ሀብታም እና ቁጭ ብሏል ይሄ አሊ ዳንጎቴና ከዛ በኋላ ተነሳልኝና ወደ ኋላ ሄዷል። የሚናገረው እሳቸው አይደለም እሱ ነው የሚናገረው በነገራችን ላይ። እና ለእሳቸው ተነሳሁና እሳቸው ይገመጡ ይግቡ ብዬ ወጣሁኛል። ለእኔ ቦታ ለቀቅ አሉኛል። አዎ ለቀኳል። ለአንተ ምድሪቷ ሁሉ ትነሳልሃለች አሉኛል። ሰውየው በጌታ አይደለም እመነኛሉ። ለአንተ ምድሪቷ ሁሉ ትነሳለች። ሰው ሁሉ ስለአንተ ይነሳል። ሰው ሁሉ ስለአንተ ይቀሰቀሳል አሉኝና እሳቸው ገብተው ወደ አገልግሎታቸው ሄደዋል። እሷን የሚናገረው ከዓለማችን ምናምነኛ ሀብታም ከሆነ በኋላ ነው።
የእግዚአብሔር ሪቫይቫል ሲመጣ የእግዚአብሔር የመንፈስ ቅዱስ ሪቫይቫል ሲመጣ የእግዚአብሔር አፋቸው ቃል ጋር ብቻ ቢሰራ ያን እንዲህ መነጋገር ላይ ነው ይችላል። ያን እንዲህ ለመጫጫ ላይ ነው ይችላል። እግዚአብሔር ካፉ ጋር የሚሰራ ሰው አለ። መናገር ብቻ ነው ከሱ የሚጠበቅበት። ወርድ ብቻ ማውጣት። ለምን? ኦልሬዲ መንፈስ ቅዱስ በስራ ላይ ነው። ኢየሱስ ጌታ። እንደዚህ የሚሆኑ ሰዎች አሉ። እግዚአብሔር ዝም ብሎ ካፋቸው ጋር የሚሰራ ሲናገሩ የሚሆነው ከዚህ በኋላ እንደ ኤልያስ ማለት አሜን ነው። አየህ የበዓል ነቢያቶች በጣም ረጅም ሰዓት ዋይ ሲሉ ነበር። ኤልያስ ግን አንድ ቀን ነው የተናገረው። ህዝቡ ሁሉ እንዲያ የኔም አምላክ ያንተም አምላክ የሁላችንም አምላክ እዚህ አንተ እንደሆንክ ያውቁ ዘንድ ና ውረዳል። በቃ አለቀ። ኢየሱስ ጌታ። እሳት መጣ። አሜን ነው። ፋየር መጣ ይችላል። የመንፈስ ቅዱስ ኃይል ባንተ ላይ ሲመጣ እግዚአብሔር ካፍ ቃል ጋር መስራት ይጀምራል። የተናገርከው ራሱ ቦታ መያዝ ይጀምራል። ልናገር በጌታ በኢየሱስ ዛሬ ልናገር በኢየሱስ የመንፈስ ቅዱስ እሳት በቤታችሁ ላይ ይምጣ። የመንፈስ ቅዱስ ሪቫይቫል በቤታችሁ ላይ ይምጣ። እኔ የራበኝ ክብሩ ነው። ክብሩ የራበው ሰው አለ። የእግዚአብሔር ክብር የራበው ሰው አለ። በኢየሱስ ስም ማየት ይሆናል። ክብሩን ማየት ይሆናል። እግሮቻችሁ በረገጣችሁበት ሰፈር ሁሉ እግዚአብሔር ከእናንተ ጋር ይሆናል። የብዙ ሰዎች አዋጅ እየተገለበጠ የብዙ ሰዎች የጨለማ አሰራር ሁሉ ከቤታችሁ ላይ እየተገነጠለ እግዚአብሔር ለትልቅ ክብር ያቀበቃቸዋል። ለትልቅ ክብር በኢየሱስ ስም ያቆማቸዋል። በሮች እጆቻችሁን ዘርጉልኝ። ላካታቫላ ፕራዶስ ቴሌቬር ዛሬ ጸልያለሁ በጌታ በኢየሱስ ስም። ጸልያለሁ በጌታ በኢየሱስ ስም። በቃ ማለት የማጠግቡት ጸልያችሁ የማጠግቡት ዘምራችሁ የማጠግቡት ከባድ የሆነ የእግዚአብሔር እሳት የእግዚአብሔር ክብር በጌታ በኢየሱስ ስም ቤታችሁ ላይ ሲገለጣ ያለው ቤታችሁ ላይ በኃይል ሲገለጣ ያለው ድንገታዊ ጉብኝት በኢየሱስ ስም ሲገለጣ ያለው የመንፈስ ቅዱስ እሳት ከእናንተ ጋር በኃይል መስራት ሲጀምር እየተናገራችሁ ነገሮቻችሁ መፈጸም ሲጀምሩ እየተናገራችሁ የእናንተ ነገር መሆን ሲጀምሩ ይኸው እግዚአብሔር መንፈስ ሲመጣ አሜን ነው። ትንሹን ትልቁም አይልም። መጽሐፍ ቅዱስ ሲናገር በመጨረሻው ዘመን ከመንፈስ የምንላለው አፈሳለሁ ይልና አሜን ነው። በወንዶችም በሴቶችም ሽማግሌዎችም አሜን ነው ትልልቆችም ሁሉ የእግዚአብሔርን ክብር አሜን ነው ይናገሩታል። ትንቢት ያሉ ራእይ ያሉ በጌታ በኢየሱስም ልናገር ያልተገደበ አኖይንቲንግ ያገኛችሁ። ያልተገደበ ቅባት በኢየሱስም ያገኛችሁ። ገደብ የሌለው ቅባት በኢየሱስም ያገኛችሁ። አሜን። ኢየሱስ ጌታ ነው። ስትናገሩ መሰማት ይሁንላችሁ። ሊቫንታ ክራዶስ ቴሌፌ